ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል ወደና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የሚለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። በየሶሻል ሚዲያው ይሄ እነዚህ ካፕሎችን ደጋግማችሁ አይታችኋል ብዬ አስባለሁ። ኦኬ፣ በዚህ አጋጣሚ የእነሱን ኮንተንት እያያችሁ የእነሱን ቪዲዮ እያያችሁ በየቪዲዮ ስር እየገባችሁ ዱም የምታደርጓቸው ታናናሾች፣ የማይሆን ነገር የምትናገሩ ታናናሾች ስታፕ ዱም አታድርጉ ወይም ክፉ ቃል አታውጡ። የዛሬ 3 ወር ለሚፋቱት 1 ዓመት ለሚፋቱት ዶንት ሴይ ዳት። በቃ እኛ የመረጥነው ፓዝ አይደለምና እነሱ ኢንጆይ ያደረጉትን ማለት አትበሉ። እሺ አትበሉ። ኤኒዌይ ዛሬ መናገር የምፈልገው ከዚህ በፊት የተናገርኩትን ነገር ጠበቅ አድርጌ ልናገርበት። ሶሻል ሚዲያ ካፕል ኮንተንት በጣም ኮንሱም የምታረጉ እና ጤናማ የፍቅር ግንኙነት እና ጤናማ ሪሌሽንሺፕ ማየት የምትፈልጉ መኖር የምትፈልጉ ሰዎች ሁለቱ አብረው አይሄዱ። ኦኬ፣ በጣም ጤናማ የፍቅር ግንኙነት የምትፈልጉ ከሆነ የሶሻል ሚዲያ ካፕል ኮንተንት ኮንሱም ማድረግ ማቆም አለባችሁ። ጤናማ ሪሌሽንሺፕ እየፈለጋችሁ ብዙ ሴቶች ስትጠየቁ አልቲሜትሊ ልትናገሩ የምትችሉት ምን አይነት ወንድ ትፈልጊያለሽ? ሊደር የሆነ ፕሮቫይደር የሆነ ፕሮቴክተር የሆነ ትያለሽ። እንደሱ አይነት ወንድን ደግሞ የምትስይበት መንገድ ደግሞ ሶሻል ሚዲያ ላይ ያሉ ካፕሎች የሚያሳዩሽ ሊሆን ይችላል። ያሳዩቹ ነገር አንሪያሊስቲክ ነው። ዩ ኖ እኩል ወጥተው ገብተው ሰርተው እኩል ኩሽና ገብተው ምናምን ትፈልጊያለሽ። አት ዘ ሴም ታይም ደግሞ ባልሽን ፕሮቫይደር እንዲሆን ትፈልጊያለሽ። ሜክ ኢት ሜክ ሴንስ። አንዱን ምረጭ። አብዛኞቻችሁ የምትቀበሏቸው ካፕሎች ዶስ ዋንስ እኩል ምናምን ተዛዝለው ሚስትዬ ኮምፕሌን ስታደርግ እግሯን አሽቷት እግሯን አጥቧት ተሸክሟት ምናምን ያለውን ነው። ዲያዘር ሮልን የምትወጣውንማ አትፈልጓትም። አይ ሪሜምበር ብዙዎቻችሁ ልዩና ቅዱስን አትወዷቸውም። ሴሌብሬት ስታደርጉ ነበር ተለያዩ ብላችሁ። ለምን? ልዩ ከሌሎቹ ካፕሎች በተለየ ትራዲሽናል ሮልን ፕሬዘንት ታደርጋለች። እሱን ደግሞ አትወዱትም እናንተ። በጣም ማዘሪንግ ሮል ቢኖራትም ግን እሱን ፕሬዘንት ስለምታደርግ ትራዲሽናል ሮልን ስለምታሳይ እሱን አትወዱትም እናንተ ሴቶቹ ይሄንን አትወዱት። እናንተ የምትወዱት ምንድን ነው? እኩል ሆናችሁ አት ዘ ሴም ታይም እሱ ፕሮቫይደር ሆኖ አይሆንም። እናንተ የምትወዱት ተዛዝላችሁ ተቃቅፋችሁ ምን ብላችሁ አት ዘ ሴም ታይም ዲዛየር ማድረገው ክሬቭ ማድረገው ደግሞ እንደዚህ አይነት ወንድ ነው ትላላችሁ። ሜክ ኢት ሜክ ሴንስ። የእነሱን ቪዲዮ ኮንሱም ማለት የምትፈልጊው ወንድ ማስኪውለን ከሆነ ወንድ ከሆነ አባወራ ከሆነ እኛ የምናወራለትን አይነት ወንድ ከሆነ የሶሻል ሚዲያ ካፕል ኮንተንት ኮንሱም ማድረግ አቁም። ኦኬ፣ ሁለቱ አብረው ሄዱ። ከዚህ በፊት በጣም ይሄ ሶሻል ሚዲያ ካፕል ኮንተንትን በጣም ሪጀክት ካረጉ ሰዎች መካከል ቲክቶክ ላይ በጣም ብዙ ባክላሽ ደርሶብኛል። አንቺ እንደዛ ስለማያደርግልሽ ነው እንደዛ። አልፈልገውም እንደዛ ካረገልኝ። I wouldn't like him at all. Preference matters. ስለኔ አልነበረም ጉዳዩ። ኮንፊውዝ ስለሚያደርጓቸው ታናናሾቼ ነበር። አይደለም ለኔ ለታናናሾቼ ያላደጉ ወንዶችን ማሳደግ። ጤናማ የፍቅር ግንኙነት የምትፈልጉ ከሆነ ጤናማ ትዳር የምትፈልጉ ከሆነ እንደዚህ አይነት ካፕል ኮንተንት ማየት አቁሙ። ለምንድን ነው መሰላችሁ ማቆም አለባችሁ ብዬ የምላችሁ? በመጀመሪያ ደረጃ የሚፈጥርባችሁ ነገር አለ። ከእውነታ የራቀ ኤክስፔክቴሽን እንዲኖራችሁ ያደርጋል። ከእውነታ የራቀ ኤክስፔክቴሽን ምንድን ነው? ለምሳሌ ወንድ ልጅን መሪ እንዲሆን ፈልገሽ እንዲጠብቅሽ ፈልገሽ አቅራቢሽ እንዲሆን ፈልገሽ አት ዘ ሴም ታይም ደግሞ ዝቅ ብሎ ሰሚት እንዲያደርግልሽ እምትዩን የሚሰማ ስታኮፊው የሚለማመጥሽ አይነት ከፈለግሽ it doesn't go together። አብሮ አይሄድም። መሪ የምትፈልጊ ከሆነ ስታንዳርድ ያለው ወንድ የምትፈልጊ ከሆነ ያ ስታንዳርድ ያለው ወንድ ሰሚት አያደርግልሽ። ሶሻል ሚዲያ ላይ እንዳሉ ወንዶች ሰሚት አያደርግልሽ። ስለዚህ አንሪያሊስቲክ ኤክስፔክቴሽን ወይም ደግሞ ይሄ መሬት ላይ የሌለውን ገሃዱ ዓለም ላይ የሌለውን ኤክስፔክቴሽንሽን ማቆም አለብሽ። ካፕል ኮንተንት በጣም ኮንሱም ስታደርጉ የሚሰማችሁ ስሜት ምን እንደሆነ ታውቃላችሁ?
ፎሞ ይሰማችኋል ወይም feeling of missing out you think ሰው ሁሉ ጥሏችሁ እንደሄደ እንትናም ቀለበት አረገች እንትናም እንደዚህ አይነት ባላገኘች እንትናም ምናምን አረገች ያላችሁ you feel you're missing out በቃ እናንተ እድል የሌላችሁ እግዚአብሔር ጸሎታችሁን የማይመልስ ሰው በቃ የተሳካለት እናንተ ግን አፈርድሜ የምትበሉ ሰዎች እንደሆናችሁ እንዲሰማችሁ ታረጋላችሁ በጣም ኮንሱም ባረጋችሁ ቁጥር እና የናንተን ኦተንቲክ የሆነ ጤናማ ናቹራል የሆነ ህይወት ከተቀባባው ህይወት ጋር ነው የምታወዳድሩት If I see one more person posting their workout routine, their sauna and cold plunge, the diet routine, if I see one more person posting how their parenting routine and the wonderful intricate snacks that they make for their children, all day long, there is an idealized, stylized version of every single aspect of our life that is so much better than the gag reel that we're living. And we're watching it, and we're comparing ourselves to it and our partner to it. And we're going, how come my partner doesn't look like that? They don't look like that. Like all these videos of the person like getting up in the morning, who you set up the camera? There's someone set up a camera. Like, and I really feel sometimes like I'm the crazy person going, guys, do you not see this? Like, do you not see this? Do you not see that this is what's making you unhappy? You're unhappy with yourself. You're unhappy with your partner. You're unhappy with your relationship with your partner because you're comparing it to fiction. አንቺ ቦይፍሬንድሽን ወይም ደግሞ ነገ ባልሽ ሊሆን የተዘጋጀው ሰውዬ በጣም የሚገርም ፖቴንሻል ያለው በጣም ሃርድ ወርኪንግ በጣም እንዲና እንደዛ ሆኖ እሱም ቦይፍሬንድ ከተቀባባው ዝንጥ ብሎ አገር ዓለም ብሎ ሁሉ ነገሩን ቅብጥብጥ አድርጎ ከቆመ ወንድ ጋር ታወዳድሪያለሽ that's a problem that's a mistake ስለዚህ you feel you're missing out በቃ ቦይፍሬንድሽ ቀለበት ካላረገልሽ እንደነንተና ምናምን እንትን ወስዶ ቀለበት ስላላረገልሽ you feel you're not loved በቃ አትወደጅ እነሱ ጥለውሽ ሄደዋል አንቺ የሆነ ቦታ ቆመሻል አብዛኛው ነገር እንደዚህ አይነት ሲናሪዮ የሚዘጋጀው ታውቁታላችሁ ብያለሁ አስባለሁ ግን ልድገምላችሁ እንደዚህ አይነት ሴሬሞኒያል ሮል የሚዘጋጀው በሴቶቹ ነው ሰርፕራይዝ አረገኝ በሴቷ ነው የሚዘጋጁት ወይም ደግሞ በጣም ውስጡ ሴትነት ያለበት ወንድ ነው የሚዘጋጀው እና you feel you're missing out ዓለም ጥሏችሁ ሄደዋል እናንተ ወደ ኋላ ቀርታችሁ that's what you feel and it's ugly right በሶስተኛ ደረጃ ምን ይሰማችኋል መሰላችሁ እናንተ ቦይፍሬንዳችሁ እንደነሱ ስላላረገላችሁ እንዳልተወደዳችሁ እንዳይሰማችሁ እንዲሆኑ እሱ እኮ እንዲህ ነው እንዲያድርጉልኝ ያላችሁ ለሰው ፕሩፍ ለማድረግ ጥረት ታረጋላችሁ ስለወደደሽ ነው አብሮሽ ያለው if that is true ሌላ ዓላማ ከሌለ ግን ለሰው ፕሩፍ ማድረግ እንዳለባችሁ ይሰማችኋል ለምን እነዛ ፍቅርን የሚያሳዩበት መንገድ ስላለ እነሱን ሚት ማድረግ ካልቻላችሁ ስለዚህ ፕሪተንድ ማድረግ አለባችሁ እዚህ sadly በጣም ሌላው ችግሩ ብቁ አለመሆን ይሰማችኋል አራተኛ so you feel እነሱ የኖሩትን ህይወት እየኖራችሁት ስላልሆነ እነሱ የደረሱበትን ቦታ እየደረሳችሁ ስላልሆነ ብቁ አይደላችሁ ዲዘርቭ ስለማላረገው ሊሆን ይችላል I'm not ready እንደዛ ሊሆን ይችላል እያላችሁ ብቁ እንዳልሆናችሁ day in day out ለራሳችሁ ልትነግሩት ትችላላችሁ ይሄ ብቁ ያለመሆን ስሜት ደግሞ ራሳችሁን ultimately ውድድር ውስጥ እንድትገቡ ያረጋችኋል በጣም ተወዳዳሪ እንድትሆኑ ያረጋችኋል ፕሩፍ ማድረግ አለባችሁ I remember እኛ በወለድን አካባቢ እኛ ስንወልድ back in the days baby shower የለም ነበር ፎቶ ግን ካዥዋሊ ነሳ so ያኔ ቤቢ ሻወር አይታወቅም ቤቢ ሻወር 5 አመት ምናምን የሆነው ነው አይደል ከተጀመረ ከዛ ቤቢ ሻወር ከትንሽ ጀመረና ተለጠጠ ትልቅ ድግስ ድሮ ምናውቀው ክርስትና ነበር አይደል እንደ ሰርግ ተደርጎ ሲደረግ የነበረው መጀመሪያ ካልተጋቡ በሚል አሁን ቤቢ ሻወር ተለጥጧል ስንቆርጅ አለማስተዋላችንን የምታውቁት ምን እንደሆነ ታውቃላችሁ ቤቢ ሻወር አንዴ ሁለቴ ሶስቴ አራቴ አምስቴ የምናከብር ሞኞች ነን ቤቢ ሻወር አንዴ ነው የሚከበረው እናት ሆነች በሚል ማለት ነው ከዛ አለማወቃችንን የምታውቁት መልሰን መላልሰን ነው የምናከብረው cuz we need to show ለሰው ማሳየት አለብን ዛሬ የትኛውም ኢኮኖሚክ ስታተስ ላይ ያለችው ሴት ቤቢ ሻወር ማሳየት ትፈልጋለች ቤቢ ሻወር ሊደረግላት ትፈልጋለች የሚደረግላትን ደግሞ ለሰው ማሳየት ትፈልጋለች ቪዲዮ ላይ ማሳየት ትፈልጋለች ከቤቢ ሻወር አለፈ ይሄ ሬጉላር የነበረው ሽምግልና በ3 ሰው የሚያልቀው ሽምግልና 10 ሰው ተጨመረበት
10 ሰው አልበቃም። ሽማግሌዎቹ ወርዝ ስለማያደርጉ ሽማግሌዎቹ ክብር ስለሌላቸው ዶንት ቴል ሚ አዘርዋይዝ ክብር ስለሌላቸው 2 ሽማግሌ 3 ሽማግሌ አይበቃም 10 አይበቃም 40 ይሁን ተባለ። አሁን እንግዲህ ባሩ ሰፋ። የአበባ ኮምፓሪዥን ላይ ተደርሷል ራይት። አሁን ከአበባ ኮምፓሪዥን ያልፋል። ከዛ በኋላ ይለጠጣል። በጣም ኤክስተንሲቭ ያደርጉታል። በጣም ሰፋ ያደርጉታል። ያንን ባረገች ቁጥር አንድ ሴት በጣም ተወዳጅነትና ተቀባይነት እንዳገኘች እንዲሰማት ይሆናል። እኛ ደግሞ እንዳልተወደድን ተቀባይነት እንዳላገኘን እንዲሰማን ይሆናል። ታናናሾቼ these people are ፐርፎርም እያደረጉ ነው። እየኖሩ አይደለም፣ ፐርፎርም እያደረጉ ነው። ለእናንተ ፕሩቭ እያደረጉላችሁ ነው መወደዳችሁ። እናንተ ደግሞ ኮምፔር ታደርጋላችሁ ራሳችሁን። አይገርምም? ዶንት ዱ ኢት። እዚህ ፐርፎርመንስ ላይ ናቸው። እውነታውን እየኖሩ አይደለም። ኢትስ አ ድራማ፣ አ ዌል ስክሪፕትድ ድራማ። ቦይፍሬንድሽ እንደዛ በባልኮ እንደዛ ካብዶ ሽምግልና ስላላካ አይወድሽም አይደለም። ሽምግልና እኮ ላንቺ አይደለም፣ ለቤተሰቦችሽ ክብር ነው አይደል? ስለዚህ ቤተሰቦችሽን አክብሮ 3 ሽማግሌ ከላከ በቂ ነው። ዳስ ዋት ባይብል ሴይስ፣ መጽሐፍ ቅዱስ 3 ነው የሚለው። ከዛ በባህል መጣም 3 ከ3 አያልፍም። ግን የሽማግሌዎቹ ራሱ የዚህ ዘመን ሽማግሌዎች ወርዝ ስለሌላቸው የሽምግልና ግሬስ ስለሌላቸው 20 30 ምናምን ይጨመራል። እዚህ ድራማ ላይ ራሱ ሲስማሙ እኮ በጣም ነው የሚገርመኝ። ወንድ ሆነው እንደዚህ አይነት ድራማ ላይ ሲስማሙ። ኦኬ ሶ እናንተ ብቁ እንዳልሆናችሁ፣ እናንተ ተፈላጊ እንዳልሆናችሁ፣ እናንተ ሰው ሁሉ ጥሏችሁ እንደሄደ የሚሰማችሁን ኮንተንቶች ኮንሱም አታድርጉ። ጤናማ የፍቅር ፍላጎት፣ ጤናማ የሪሌሽንሽፕ ፍላጎት እንዳይኖራችሁ ስለሚያደርግ እነዚህን ኮንተንቶች ኮንሱም አታድርጉ። ትላንትና ልጄን ፀጉሩን ላስቆረጠ ሄጄ ነበርና የሄድኩበት ቦታ ላይ አንድ ሰው በጣም ላውድ አድርጎ የካፕል ኮንተንት እያየ ነው። ይጣላሉ። ጭቅጭቅ ነው። በቃ ወጣልኝ ከቤቴ ወጣልኝ ምናምን እየተባባሉ ነው። አይ ቲንክ ፕሮፖዝ አድርጎላት ሊያደርግላት ብሎ ብቻ የሆነ ነገር ነው አይታይም። ከዛን እሱ ነው ሴት አፕ ያደረገው ከሌላ ሴት ጋር ሆነ አይዲን ነው ዩ ላይክ ዳት እንደዛ አላውቅም በቃ ምናምን ለሰውየው አዘው፣ ወደፊት ለሚያገባት ሚስት አዘው። ከዛን እውነትን በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ሎኪው ካለን አገሮች ባንሆን ይገርመኝ ነበር። ሉክ እንደ ወንድ ኮንሱም የሚያደርገው ኮንተንት ምን አይነት እንደሆነ ነው። ሴት ልጅ የምታማልልበት ጥበብ፣ ሴት ልጅ የራስ ማድረግ፣ ሴት ልጅ ለመጥበስ የሚል ኮንተንት እዚሁ ሶሻል ሚዲያ ላይ ቁጭ ብለህ አንተ ታያለህ። እነ ዮናስ ሞ እዚህ ሶሻል ሚዲያ ላይ ቁጭ ብለው ሚሊየንስ ሜክ ያደርጋሉ። እነ ዮናስ ኢምፓየር ሲገነቡ አንተ የነ ዮናስ ጥበቃ ሆነህ ትቀጠላለህ። ዳስ ሃው ላይፍ ትሪትስ ዩ። በዚህ እድሜ ያለ ዋጋ ልሰጠው የሚገባው ሰዓት ነው። ሴትን የመጥበስ ጥበብ አልነበረም። ሰዓትህን ሚስዩዝ ካረክ በኋላ ነገ ኮምፕሌን እንዳታረግ፣ ነገ ኮምፕሌን አታረግ። በ40 ዓመትህ እናትህ ጋር ኖርኩ ምናምን ተብለህ ኮምፕሌን እንዳታረግ። ኢትስ ሃው ዩ ዩዝ ዩር ታይም። ሶሻል ሚዲያ ለጥቅምህ አላዋልክም። ሴቶች ቦይፍሬንዶቻችሁን ከሌሎቹ ጋር ኮምፔር አታድርጉ። the rest of them are performing ድራማ እየሰሩ ነው። ይሄ ነገር ሊገባችሁ ይገባል። ልትነቁ ይገባል። ልታስቡበት ይገባል። ከዚህ በፊት ብዙ ነገር ብያለሁ፣ ብዙ አልደጋግምም። አይ ሪሜምበር የሆኑ ካፕሎች እኔ ጋር መጥተው ነበር እና ልክ ሲገቡ ቤቱ በጣም በሲጋራ ፈጥኖ ነበር። ንጹህ ቆንጆ ምናምን የሚመስሉ ማለት ነው። they don't have a discipline እንኳን የላቸውም፣ ኤቲክስ እንኳን የላቸውም። ግን they portrayed something። እናንተ የምትፈልጉትን ነገር ያሳያችኋል። እናንተ ኮንሱም ታደርጋላችሁ። እናንተ የነሱን ህይወት ወዳችሁ የራሳችሁን ህይወት ትጠላላችሁ። ለምን? it creates comparison። ውድድር ይፈጥራል። know yourself። ሰልፍ ስቲማችሁን ዴቨሎፕ አድርጉ። የምታዩት ነገር ሁሉ ለኮንሰምፕሽን ብቁ እንዳልሆነ አንደርስታንድ አድርጉ። ራሳችሁ ህይወት ላይ ስሩ። በ20 ዓመታችሁ በ23 ዓመታችሁ ለእናቴ ቤት መግዛት አለብኝ፣ ለእናቴ ቤት ማደስ አለብኝ ትላላችሁ። ከየት አይታችሁት ነው? እኛ በዛ እድሜያችን አላልንም። እናንተ ከየት አይታችሁት ነው? ሶሻል ሚዲያ ላይ አይታችሁት ነው። በ20 ምናምን ዓመቷ ለእናቷ ቤት ገዛች፣ ቤትም በኩል አምጥታ። ስለዚህ አሁን you have emotional pressure። በ20 ምናምን ዓመትሽ ለእናትሽ ቤት መግዛት አለብሽ። ስለዚህ የማይሆን መንገድ ውስጥ ትገቢያለሽ። ኮንሱም የምታደርጉትን ነገር በጥንቃቄ ኮንሱም አድርጉ። በጥንቃቄ ኮንሱም አድርጉ። ወዳችኋለሁ።